በቃ ምንም ሳታጎልብኝ ምንም ሳታረግኝ ወጥቼ አንድ ነገር ሳይኖረኝ ምን ብዬ ነው ማያት? ምን ብዬ ነው ማገኛት? እኮ አሁንም እኮ ካንቺ የሆነ ነገር በቃ በእናትሽ አታልቅሽኝ፣ አታስጨንቅኝ በማለት ብዙ ልረሳቸው ማድራቶች ነገር ውስጥ ገብቻለሁ። ኢቭን መኖር እስኪያስጠላኝ ድረስ ወላሂ ነው ማለት መኖር እስኪያስጠላኝ ድረስ ብዙ ነገር ሆኛለሁ። ብዙ ጊዜ ራሴን ላጠፋ ሞክሬያለሁ። ግን ከደረጃ ሁሉ ተገፍትሬ ነበር። ግን አልሐምዱሊላህ ደህና ነኝ። እኔ እዚህ ጋር ታየው ጠባሳ ተገፍትሬ ነው። ለማልንገረው ረኔን ጭንቀቴን አቅማጣ ወደዋሰ ተጎዳ ድሮንማ መሆን አልችልም። የእናቴንም አይንም ማየት አልችልም። ተወኝ በቃ ትንሿ በእናትሽ ለማላዋየው በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ሰላም አለይኩም ቤተሰቦች፣ እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ በጣም እና ባለፈው እንዳያችሁት ከስንት ዓመት በኋላ ወንድሜን አግኝቼዋለሁ። በጣም ደስ ብሎኛል እና ሁሉን ነገር ለነግረው ነው እዛ ያሳለፍኳቸውን ነገሮች ብቻ በአጠቃላይ ብዙ ነገር ልናወራ ነው ዛሬ እና ደግሞ ማዘርን ካላየሻት ካላገኘሻት ካላናገርሻት እያለኝ ነው። ባገኛት ባናግራት ደስ ይለኛል፣ ግን ደግሞ አይሆንም። እንዴት ብዬ እንደምነግራችሁ አላውቅም። ምን ልበላችሁ፣ በአጠቃላይ ዛሬ ለሱ ብዙ ምነግረው ነገር አለ። ቀስ በቀስ አገኛታለሁ ብዬ አስባለሁ እናቴን። ምንም ነገር ሳልይዝ ምንም ነገር ሳይኖረኝ ማግኘት ከበደኝ። አንድ ነገር ሳይኖረኝ ምንም ነገር ሳላደርግ ሄዶ ማግኘቱ በጣም ይከብዳል እና ደግሞ ትረዱኛላችሁ፣ የዛን ሀገር ኑሮ የዛን ሀገር እንግልት ስቃይ ታውቁታላችሁ። ብቻ ሁሉም አልፎ ለሀገሬ በቅቻለሁ። ማሻአላ ተመሰገነ። ግን እና ወንድሜን ስላገኘሁት ደስ ብሎኛል። አሁን ላይ ድሮ የሚያቀኝ እማ አይደለሁም። አንደኛ ነገር ስሜም ተቀይሯል፣ ሃይማኖትም ቀይሬያለሁ። በአጠቃላይ እማን አይደለሁም ማለት በቃ እሱ የሚያውቃት እማን አይደለሁም አሁን ላይ እኔ እና ይሄን ሁሉ ምን ብዬ እንደምነግረው አላውቅም። ብቻ እኔ ያስፈራኝ እነሱ የሚያውቋት እማና አሁን ላይ ያለሁት እኔ ሌላ ነው። ይሄንን እንዴት አድርጌ ላሳያቸው? ይሄንን እንዴት አድርጌ ነው የምነግራቸው? እንዴት ነው የሚረዱኝ የሚለው ነገር ነው ያስፈራኝ። ብቻ እሱ እንደሚረዳኝ አውቃለሁ። ግን እናቴ ፊት እንዴት ነው ይሄን ሁሉ ነገር የምነግራት? ምን ብዬ ነው ማስረዳት? ምንም ሳይጎልብኝ ነው በልጅነት እንትን ወጥቼ ሄድኩት እና ደግሞ ሰርቼ እመጣለሁ ብዬ ነው ሄድኩት። በርግጥ ግን ያን ሁሉ አመት ውጪ ቆይቼ መጥቼ አንድ ነገር ሳይኖረኝ እንዴት ነው እናቴ አጠገብ የምደርሰው? እንዴት ነው አይኗን ላያት የምችለው? እዛ እያለሁ በጣም ብዙ ነገር ደርሶብኛል። በጣም ብዙ ማለት ነው። ማለትም አልሐምዱሊላህ አላማረርም። ግን ምን ብዬ ልንገራችሁ? በጣም ተመትቻለሁ፣ ተገርፌያለሁ።
ተንገላትቻለሁ። እንዴት ብዬ ልንገራችሁ? ብዙ ሰው እህቶች ያውቁታል። የአረብ እንትን አረብ ሀገር ያለ ሰው ያውቀዋል ምን አይነት ስራ እንደምንሰራ፣ እንቅልፋተን የምንሰራውን ስራ ምን የምናደርገውን ነገር ያውቁታል። እንደዛም ሆኖ እዛ መሀል ዱላ አለ። ኢቭን የሰው ልጅ ንቀት ራሱ ታያላችሁ እንዴት እንደሚንቁ፣ ከሰው እንኳን እንደማይቆጥሩን ታውቃላችሁ። ያን ሁሉ ነገር አልፌ ሲመጥቻለሁ። ግን እንደዛም ሆኜ ምንም ነገር ሳላደርግላችሁ ምንም ነገር ሳልይዝ እንዴት ነው እናቴን አይን ማየት የምችለው? እና ለወንድሜ ደውዬለታለሁ። የመጣ ነው ይመስለኛል። ያው እሱ ከመጣ በኋላ ከሱ ጋር እናወራለን፣ ከሱ ጋር እንቀጥላለን። ብዙ የምነግረው ነገር አለ፣ ብዙ የምናወራቸው ወሬዎች አሉ እና ቤተሰብ ተከታተሉን እስከ መጨረሻው። ወንድሜ ሲመጣ እንቀጥላለን። እሺ ቤተሰብ በድጋሚ መጥቻለሁ። አቡዬ መጥቷል። ብናገር አላፍም ያንቺን ታላቅነት፣ ያንቺን ልዩ ፍቅር፣ ያንቺን ልዩ ክብር። ሁለት እናት አለኝ እያልኩኝ ወደቴ ልደቴን በክብር ማመን እስኪያቅተኝ በፍቅርሽ ደግፈሽ ለዚያ አብቅተሽኝ ለዚያ አድርሰሽኛል። ከእናቴ በማያንስ ተጨንቀሽ አመጠሽ ዳግም ወለድሽኛል። ለምን የምታለቅሽው? እኔ ትንሽዬ ለምን የምታለቅሽው? ምንድን ነው ያስለቅሰሽ? ዝም ብዬ እዚህ በኋላ እኮ ማልቀስ የለም። ንገሪኝ። ነይ እስኪ ነይ ጥቂት ነይ። ብዙ አልቀሰሻል? አይ ምንድን ነው ያስለቅሰሽ? ምን ተፈጥሮ ነው? ለምን የምታለቅሽው ታዲያ? ሁሉም ነገር እኮ አልፏል። አሁን ከዚህ በኋላ አዲስ ህይወት ነው የምንጀምረው። በጣም ደስ ብሎኛል ከምነግርሽ በላይ ማለት ነው። ለምን ተነቀሽኝ? እህቴ አንቺ ማለት ለኔ ብዙ ሆነሻል ከምገልጸው በላይ። በሄድሽበት አንቺን ግፉ እንዳላይ የእህትነት ፍቅር ባንቺ አግኝቻለሁ። መጽናኛ የሆነሽ ሁሉን አልፌያለሁ። ጭንቀቴን ተካፋይ ሲከፋኝ ከጎኔ መቼም የማትርቂ ሰላሜ ነሽ ለኔ። ተዘርዝሮ ያልቅም ስላንቺ ቢወራ ከቃላት በላይ ነው። እህቴ አንቺ ስራ እህቴ ኑሪልኝ። ለምንድን ነው ተቀምጠን እናውራ? እንቀመጥና እናውራ። እንቀመጥ። ጉድ ናይስ። ምንድን ነው የሚያስለቅስሽ? ምን ተፈጥሮ ነው? ማላውቀው የተፈጠረ ነገር አለ? ታዲያ ለምን ብታለቅሽው? ሁሉም ነገር እኮ አልፏል። አሁን ነበር ሆነ። እግዚአብሔር ይመስገን ታሪክ ተቀይሯል። አንቺም መተሽልኛል አይደል? የሚያስለቅስ ነገር ታዲያ ምንድን ነው የሚያስለቅስሽ? ለምን እንደምታለቅሽው? በቃ ታልቅሽ። ሁሉም ነገር አልፏል አይደል እንዴ? ከዚህ በኋላ የሚኖረን ህይወት አስወሽዋል ማለት እኔ እናቴን ማለት አንቺን ስታይሽ ምን ልትሆን እንደምትችል ሳስበው በጣም ነው በቃ ወይቴ በደስታ የሚዘለው። እሷን ላገኛት አልችልም። ምን ማለት ነው? እናትሽ እኮ ናት ማለት በጣም ብዙ ዘመን ናፍቃሽ የምትጠብቅሽ እናትሽ። እኔም በጣም ነው የምትናፍቀኝ። እና ለምንድን ነው የምታለቅሽው? ምንድን ነው የተፈጠረ ነገር? ለምን አትነግሪኝ? ምንድን ነው የምታለቅሽው? ለምን አሁን እሷ ለማግኘት እሷ ለምንትን ለማለት ዝግጁ አይደለሁም ማለትም በቃ ምንም ሳታጎልብኝ ምንም ሳታረግኝ ወጥቼ አንድ ነገር ሳይኖረኝ ምን ብዬ ነው ማያት? ምን ብዬ ነው ማገኛት? አሁንም እኮ ካንቺ የሆነ ነገር በቃ በእናትሽ አታልቅሽኝ። አታስጨንቅኝ። በማርያም አታልቅሽኝ። በቃ አሁንም እኮ ካንቺ ምንም ነገር አይደለም የምፈልገው። ገብቶሻል? አንቺን ብቻ ነው የምፈልገው። ካንቺ የሆነ ነገር የሆነ እቃ ምናምን አይደለም። የሆነ እቃ ፈልጋ ይመስልሻል እንዴ? ብዙ ዘመን ያለቀሰች አንቺን የምትጠብቀው
አሁንም ድረስ ስላንቺ እኮ በተነሳ ቁጥር እሷ እንባ ለቅሶ ምናምን ነው የሚቀድማት እኮ ደስተኛ መስላ ለሰው ትታይ እንጂ በጣም ነው የተሰበረችው ባንቺ ጉዳይ ማለት ነው። እና ስታይሽ በቃ እኔ እንጃ እንዴት ልበልሽ፣ አንቺ አታውቂም እንዴ እናታችንን። ለዛ ነው የምታለቅሽው። በእናትሽ በማርያም በቃ በቃ ለቅሶ ይበቃናል። በጣም ብዙ አልቀሰናል። አንቺም አልቀሰሻል። እኔም በጣም አሁን ከምነግርሽ በላይ ስላገኘሁሽ በጣም ደስ ብሎኛል። የኔ ምትይኝ ለምን እኔ አሁን ድሮ የምታውቃትማ አይደለሁም። ምን ተቀየርሽ? ሂጃብ ምናምን ስላደረግሽ ነገር ተቀይሯል። ማላውቀው ነገር አለ ተፈጠረ? በጣም ብዙ ምንም አታውቅም ማለት ይቻላል። ስላንቺ ነው። በእናትሽ እኔ እንዲከብደኝ አታድርጊ። ለምንድን ነው የምታለቅሽው? እሺ በዚህ ልክ ምንድነው? እሺ ንገሪኝ። እሺ አሳውቂኝ። ምንድነው? እህቴ ነሽ አይደል? በሚለው የምታውቁኝ እናንተ ናችሁ። አሁን እኔ አይደለሁ ማለት እዛ ብዙ ያሳለፍኩት ነገር አለ። ብዙ ሳሳለፍ እነሱን ሆኛለሁ፣ መሆንም መስያለሁ፣ እነሱን ሆኛለሁ እኮ። ይሄ ሁሉ ነገር ጊዜያዊ እኮ ነው፣ የሚቀየር ነገር ነው አይደል? መቼም የሚቀየር ነገር የለውም። 5 ዓመት ሙሉ የተገነባን ነገር በአንድ ቀን ለቀይረው አላልኩም እኮ አይደል? እንዴ ነኝ ግን ንጹህ እህቴ ነሽ አይደል? ወንድምሽ ነኝ። ገብቶሻል? እሺ ምንድነው የተቀየረው ነገር ነገር? ምን ብዬ ነው አሁን እኔ እሷ የምታውቀኝ በእማ ነው። እኔ አሁን እማ አይደለሁ፣ ይሄን ስሜም እማ አይደለም። ሙስሊምም ሆኛለሁ፣ ሃይማኖት ቀይሬያለሁ። ይሄንን ምን ብዬ ነው ልነግራት የምችለው? ይሄ ሁሉ ነገር ሊስተካከል የሚችል ነገር ነው አይደል? አምነሽበት ብዙ ልረሳቸው ማድራቶች ነገር ውስጥ ገብቻለሁ። ኢቭን መኖር እስኪያስጠላኝ ድረስ ወላሂ ነው ማለት መኖር እስኪያስጠላኝ ድረስ ብዙ ነገር ሆኛለሁ። ብዙ ጊዜ ራሴን ላጠፋ ሞክሬያለሁ። ግን ይሄ ሁሉ ነገር እኮ ይቀየራል እኮ አይደል? ይሄ ትንሽ የሚቀየር ነገር እኮ ነው። በጣም እንደተሰቃየሽም አውቃለሁ። በጣም ብዙ ነገሮችን ሰምቻለሁ። እና ይሄ ነገር ደግሞ አንቺ አሁን ላይ ያለሽበትን ነገር እንዳያሳጣሽ አልፈልግም። ገብቶሻል? ይሄንናት በማይገባሽ ነው ብዙ ነገሮችን አይተሻል፣ ተሰቃይተሻል፣ እንገላተሻል። ግን ይሄ ሁሉ ነገር ተስተካክሎ ብለን እኔም አንቺም እናቴም ሶስታችን ደስተኝነት መሆን ይገባናል። አንቺም እንደዚህ መሰቃየት አይገባሽም። እስካሁንም የተሰቃይሹ ከበቂ በላይ ነው ብዬ ስለማስብ ማለት ነው። እና ማይቀየር ነገር አይደለም የነገርሽኝ ያለሽው አይደል? ሌላ ማለቅ የተፈጠረ ነገር ካለ ንገሪኝ። በቃ ያሳለፍኳቸውን ነገሮች ምን ብዬ እንደማስረዳ ምን ብዬ እንደምነግራቸው አላውቅም። እንዴት ብዬ ልንገርሽ? ብዙ ነገር ሆኛለሁ፣ ብዙ ነገር አሳልፌያለሁ። አላህ ነው እዚህ እንድደርስ ያደረገኝ። አልፋል ብዬ እኔም አስባለሁ። ግን አምስት ዓመት እዛ ስትቆይ ማለት እንዴት ነው እንደዚህ ሊፈጠር የቻለው? ማለት ብዙ ነገሮችን ያለ ፍላጎትሽ ያስደረጉት ነበር። እንዴት ብዬ ልንገርህ? በጣም ተመትቻለሁ፣ ተገርፌያለሁ ሁላ ማለት ነው። ብዙ ነገር ደርሶብኛል፣ ብዙ ነገር ሆኛለሁ ማለት ከደረጃ ሁሉ ተገፍትሬ ነበር። ግን አልሐምዱሊላህ ደህና ነኝ። እኔ እዚህ ጋር ታየው ጠባሳ ተገፍትሬ ነው፣ ከደረጃ ወድቄ ነው እንደዚህ ሆንኩት። ብዙ የሆንኳቸው ነገሮች አሉ። ግን እንዴት ነው
በጣም ብዙ ነገር ነው። አሁን ባለፈ ነገር አንስቼ አንቺን መውቀስ አልፈልግም። ለምን እንደዛ አደረግሽ ምናምን ለምን ሄድሽ ምናምን ማለት አልችልም። ገብቶሻል? የተፈጠረ ነገር ነው። ከዚህ በኋላ እኛ ማስተካከል የምንችለው ዛሬ ላይ ያለንበትን ሁኔታ ነው እንጂ ያለፈውን ነገር አንቺ ላይ ያጋጠመሽ በዚህ 5 ዓመት የተሰቃየሽውን ነገር ምንም መቀየር አንችልም። አሁን ላይ ባለሽ ነገር ደስተኛ እንድትሆኚ አሁን አስቢው። አልናፈቀችሽም? እናታችን ቆይ ምንም አልናፈቀችሽም? ሳታያት እንዴት ነው መቆየት የምትችይው? አንድ ሳቅፎ እኮ ይበቃል እኮ በጣም ሁሉን ነገር ለማስረሳት ገብቶሻል። እሷ በጣም ከምነግርሽ በላይ ተሰቃይታለች። እንዳትቀብርሽ አስክሬንሽን ያመጣ የለም ሞትሻል ብላ አምና እንዳትቀበል አለሽ ብላ እንዳትልም ከጎኗ የለሽም ፈልጋሽ አታሻለች። ምን አይነት ህይወት እየኖረች እንደነበረች እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። በቃ ግን ላንቺም በጣም አዝኛለሁ። ምክንያቱም በቃ አይገባሽም፣ ይሄ አይገባሽም እንደዚህ መሰቃየት። እኔ እንጃ ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅማጣሁ ልዋስ ተጎዳው ሰው እሷን ለማየት ዝግጁ ማለትም አላደረም ወሰነ ጊዜ እንደውም አላሰብኩም ነበር አንተንም ለማግኘት። እንኳንም አገኘሽኝ እና እኔን ሳታገኝ ምን ልትሆኚ ነበር? ቆይ ሀሳብሽ ብዙ ነገር ተቀይሯል። ብዙ ነገር ወደማይሆን መንገድ ወደማይቀየር ወደማይሆን ነገር ውስጥ ተገብቷል። እና ደግሞ ታውቃለህ እናቴ ለእምነቷ ያላትን ቦታ እኔ እንደሆኜ ስታይ ምን ሊሰማት እንደሚችል ምን ልትሆን እንደምትችል አውቃለሁ። በቃ እኔ ዝግጁ አይደለሁም አሁን እሷን እንትን ለማለት እንድታየኝና በቃ አልፈልግም። በቃ እንዲህ ሁኜ ስታየኝ ደግሞ ይበልጥ ነው የምትጎዳው። ይሄንን ደግሞ ማየት አልችልም። ስለዚህ በቃ እኔ እንደሞትኩ አድርገህ ንገራት። በቃ አርሞን ታውጣው ሞታለሽ በላት። እንዲህ ሆነ እንዲህ አይታኝ ሌላ እንትን ውስጥ ከምትገባ እንዲሁን ሞታለሽ ብላ ብታምን ይሻላል። ያሳለፍሽ ነገር ነው እንደዚህ ያስብሽ። በቃ አይደለም በቃ ኖ አይሁን በቃ አይሁን። እማ ተረጋጊ። በቃ ብዙ ነገሮች እንዳሳለፍሽ አውቃለሁ። ገብቶሻል? አንቺ እኮ አሁን እያወራሽ ያለሽው አንቺ ከሆንሽው ነገር እና አንቺ ከሆንሽው ነገር ራስሽን ያሰነሽ ነው። ገብቶሻል? እናቴ የምትፈልገው አንቺን ነው። አንቺ የሆንሽውን ነገር አይደለም። ነገሮችን በስተማ ደግሞ ከኔም ካንቺም በተሻለ እንደምትረዳው አውቃለሁ። ሰለ እምነቷ ያላትን ቦታ አይደለም እኔ አንተ ራሱ ካንቺ በጣም እምነቱ ከኛ በኋላ ያለ ነገር ነው አይደል? ሲሄድ ጎድቻታለሁ። አሁን መጥቼም ልጎዳት አልፈልግም። አሁን ይገባኛል ብዙ እንደተሰቃየሽ ብዙ ነገር እንደሆንሽ አውቃለሁ። ግን ይሄንን ነገር በቃ እኔና እናቴ አንቺ ሆነን ለሶስት ካልቀየር ነው ማን ነው? እሺ እንዴት ሆነሽ ነው ልትቀየሪው የምትችይው? እሺ እንዴት ሆነሽ ነው ኑሮዬን ገፋለሁ ብለሽ የምታስቢው? ያለኛ እውነት አስችሎሽ እዚህ ሀገር ትኖራለሽ? ምንድነው ሀሳብሽ? አንቺ ንገሪኝ። ምንድነው የምትፈልጊው? የእናቴን ደስታ ማየት አትፈልጊ? አሁንም ዘላለም አንቺን የጠበቀችሽ እንድትኖር ነው የምትፈልጊ? የተሰቃየች እንዴት ነው የምትደሰተው? አንቺን አታሽ መጨረሻሽን ሳታውቀው ምን ይሁን ምንም ሳታውቀው ደስተኛ መጥቶን ይመስልሻል? አንቺ ታስችሎሽ ትኖሪያለሽ። እውነት እንደ አስችሎሽ ትኖሪያለሽ። እንደዚህ ሆነሽ እንደዚህ ተሰምቶሽ መታለክሽም ከሆነ ነገሮች ይቀየራል እያልኩሽ ነው። እኛ ሁለታችንም ከጎንሽ ነው። በጣም ብዙ ሰዎች ከጎንሽ አሁን ጃክን እዚህ ድረስ አምጥቶሻል። ገብቶሻል? በቃ ላንቺ የተሻለው ነገር በማሰብ ብሎ ነው አይደል እዚህ ድረስ ይዞሽ የመጣው። ብዙ ሰው ከጎንሽ እንዳለ ያሳለፍሽው ነገር አንቺን በብዙ ነገር ሊለውጥሽ ይችላል። ግን ያለሽን ማንነት አይቀይረውም አይደል? በጣም ተቀይሬያለሁ። በጣም በብዙ ነገር ተለውጫለሁ። በጣም ብዙ የማይመለሱ ብዙ ነገሮች አሉ። የማይቀየሩ የማይለወጡ ብዙ ነገሮች አሉ። ያ ነገር ነው እናቴን እንዳላያት የሚያደርገኝ።
እንዴት ደፍሬ ነው አይኗን ማየው? እሺ እስከመች ነው ተቃየች የምትኖረው? ትንሽ እንኳን በእንደዚህ አይነት ነገር በጣም ታለሽ በላት። የለችም፣ አልመጣችም፣ አላገኘዋትም፣ አላየናትም በላት። ሰውጭ ምንም አማራጭ የለም። በቃ እንዴት ነው ደፍሬ እጄ ሞታለች እርምሽን አውጪ ቀበሪያት የምለው? እርምሽን እንዴት ምን አይነት ሞራል ቢኖረኝ ነው እንደዛ የምለው? አንቺስ አስችሎሽ ነው ትኖሪያለሽ ያለሽ ነገር ምንም ነገር ቢሆን እሺ ቢያንስ ደህንነትሽን ተወቀው። እሷ ከምትጎዳ ይሻለኝ። ደህንነትሽን ከዚህ በላይ አትጎዳም። አሁን እንደተሰባበረችው ከዚህ በላይ ልትሰበር አትችልም። ገብቶሻል? እንዴት ነው የምታስቢው? ቆይ ከዚህ በላይ እንዴት ነው መጎዳት የምትችለው? ቆይ ምን የቀራት ነገር ኖሯት ነው የምትጎዳው? በጣም እኮ ተሰባብራለች አይደል እንዴ? እዚህ ላይ ደግሞ ሞታለች ስትባል አንቺ ነገሮችን መቀየር አትችይም አይደል? ግን በቃ አንቺን ደህንነት ቢያንስ ተወቀው። እናታችን ናት፣ ይገባታል። ቢያንስ እሱ ራሱ ሰላም ሊሰጣት ይችላል። ደግሞ አምናለሁ ሁሉም ነገር ተቀይሮ እንደ ድሮ ደስተኛ እንደምትሆኚ ከፊትሽ ሁሌም የማይጠፋው ፈገግታ ሁሌም እንደማየው እርግጠኛ ነኝ። ሊኖር አይችልም፣ መቼም ሊቀየር አይችልም። በቃ እንዴት ብዬ ላስረዳ? በቃ ምንም ነገር እንደ ድሮ ሊሆን አይችልም። እኔም እንደ ድሮ ልሆን አልችልም። እኔ ልሆን አልችልም። መቼም እኔማ ልሆን አልችልም። ይሄን እንዴት ነው ልትረዳኝ አልቻልከው? በእናትሽ ሁሉም ነገር ይቀየራል በማርያም። በቃ ወንድሜ ተወኝ። እኔ ድሮዋንማ መሆን አልችልም። የእናቴንም አይን ማየት አልችልም። ተወኝ በቃ። እነሷ በእናትሽ ለማላዋየው ኧረ የኔን ህመሜን ለማን ልንገረው? ኧረ የኔን ጭንቀቴን አቅም አጣ